ሰላም ሰላም ውድ የሰኒ ዘሚካኤል ዩቲዩብ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ ይዤላችሁ የመጣሁት የጋብቻ ሕይወት በሚል በዲያቆን ዘላለም ታዬ የተሰጠ ትምህርት ነው። ወደ ትምህርቱ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች እንደምን ቆያችሁ? አሜን። በቸርነቱ የጠበቀን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንደ አምላካችን ቅዱስ ፈቃድ እንግዲህ ለዚህኛው ክፍለ ትምህርት ለተወሰኑ ጊዜያት ደግሞ በኦርቶዶክሳዊ የጋብቻ ትምህርት ለተወሰኑ ሳምንታት የምንማማር ይሆናል። በዚህ ትምህርት ውስጥ እንደ እግዚአብሔር ቅዱስ ፈቃድ የቤተሰብን ምንነት፣ የጓደኝነትና የንጽህና ህይወትን፣ ከዛ በተጨማሪ የእጮኝነት ህይወትና የጋብቻ ህይወት ላይ የባል የሚስት የልጆችና እንዲሁም ሌሎችም የቤተሰቡ አካላት የሚኖርባቸውን ቤተክርስቲያናዊ የሆነ የሚጠበቅባቸውን ኃላፊነትና በጋብቻዎች ውስጥ ሊኖሩ የሚችሉ ችግሮችና እንዴት ሊፈቱ እንደሚችሉ የምንማማር ይሆናል ማለት ነው። አምላካችን ቅዱስ እግዚአብሔር ከጅማሬያችን እስከ ፍጻሜያችን በመካከላችን ሆኖ እንዲያስተምረን እንዲመክረን ቅዱስና መልካም ፈቃዱ ይሁንልን። ለዛሬ እንግዲህ እንደ እግዚአብሔር ፈቃድ በጣም በተወሰነ መልኩ ለማየት የምንሞክረው ኦርቶዶክሳዊ የጋብቻ ትምህርት ምንነቱን ነው። ጋብቻ እንግዲህ በኦርቶዶክሳውያን ብቻ የሚፈጸም ምስጢር ሳይሆን በሌሎችም ቤተ እምነቶች የሚፈጸም ምስጢር ነው። ምስጢሩ ምንም እንኳን ያው በሌሎች ቦታዎች ላይ ይፈጸማል ማለት ሌሎቹ እንደ ምስጢር ይቀበሉታል፣ ሲቀጥልም ደግሞ ቤተክርስቲያን የምታምነውን የጋብቻ ትምህርት ሌላውም ይቀበለዋል ማለት አይደለም። እንዲሁ ጋብቻ እኛ ጋር ብቻ ወይም የቤተክርስቲያን ሁኔታ ብቻ ሳይሆን ዓለም አቀፍ የሆነ ሁኔታ እንደሆነ እናውቃለን። ቤተክርስቲያን ግን ለጋብቻ የምትሰጠው ትርጉም፣ አመለካከት እና ቦታ ግን በጣም ትልቅ ቦታ ነው። በመጽሐፍ ቅዱስ ውስጥ እንግዲህ ከመጀመሪያው አንስቶ እስከ መጨረሻው ድረስ ብንመለከት በጣም ሰፊ ቦታዎችን ይዘው ከምናገኛቸው ታሪኮች መካከል የቤተሰብ ታሪክ ነው። ኦሪት ዘፍጥረት ላይ እንኳን ብንነሳ ከአዳምና ከሔዋን ጀምሮ የአብርሃም የይስሐቅ እና የያዕቆብ ታሪኮች በስፋት የምናገኛቸው የቤተሰብ ህይወት ታሪኮች ናቸው። እነዛ ቤተሰቦች መነሻቸው ደግሞ ጋብቻ ነው። ጋብቻ በመጽሐፍ ቅዱስ ላይ ትልቅ ስፍራ አለው ተብሎ የተጻፈበትም ዋነኛው ምክንያታችን ምንድነው? እግዚአብሔር እንግዲህ በቅዱስ መጽሐፍ ላይ ተጽፎ የምናገኛቸውን እንዲጻፉ ምክንያት ያደረገበት ምክንያት አንዳንዶቹ ስህተት ከሆኑ ከስህተታቸው ተምረን እንዳንደግማቸው ነው። መልካም ጎኖች ደግሞ ከሆኑ ከነዛ መልካም ጎኖች የምንወስዳቸው ጥሩ ነገሮች መልሰን በመድገም እነዛ መልካም ያመጡት ነገሮች እኛም እንድናገኛቸው ለማድረግ ነው። ስለዚህ ቤተክርስቲያናችን በጋብቻ ህይወት ላይ በመጽሐፍ ቅዱስ ውስጥ የምናገኛቸውን ጥሩ የሆኑ የጋብቻ ምሳሌያቶችን መልሰን እንድንወስዳቸው፣ ያልተገቡ ደግሞ ጥሩ ያልሆኑ የጋብቻ ህይወቶችን በማየት ከነዛ እንድንሸሻቸው በመጽሐፍ ቅዱስ ላይ ስለ ጋብቻ በደንብ በስፋት ተጽፎ እናገኛለን። መጽሐፍ ቅዱስም ላይ በብሉይ ኪዳን ላይ የምናገኘው የኦሪት ዘፍጥረት ምዕራፍ 2 ላይ ያለው የመጀመሪያው የጋብቻ ታሪክ ነው። የሱ ተመሳሳይ የሆነው የዮሐንስ ወንጌል ላይ በመናገኘው በሁለተኛው ምዕራፍም ላይ አምላካችን መድኃኒታችን ልዑል እግዚአብሔር ኢየሱስ ክርስቶስ በጋብቻ ቤት ወይም በሰርግ ቤትም እንደተገኘ እናያለን። በዚህ በመነሳት አምላካችን ልዑል እግዚአብሔር በብሉይም ሆነ በሐዲስ ኪዳን ስለ ጋብቻ ስለ ትዳር ያለው ትልቅ ቦታ እንዳለ ማወቅ እንችላለን። ጋብቻ ትልቅ ቦታ የሚሰጠው የቤተክርስቲያን ትምህርት ነው። ሌላው የምንለው ምክንያት ደግሞ ምንድነው? ዙሪያችን ላይ ያለን ማናችንም ሰዎች የተገኘነው በዚህ ህይወት ስለሆነ ነው። መነኮሳትም በመንኩስና የመኖራቸው በመንኩስና ህይወት የመመላለሳቸው ሰዎቹ ማለት ነው ምክንያቱ ከጋብቻ ስለተገኙ ነው። ሌላውም ከመንኩስና ውጪ በጋብቻ ህይወት የሚገኘውም ሰው ከጋብቻ ነው። ስለዚህ ስለ ጋብቻ ማውራት፣ ስለ ጋብቻ ማስተማር የሚያስፈልገው ለሚያገቡና የማግባት ሐሳብ ላላቸው ሰዎች ብቻ ሳይሆን መነኮሳት ለሆኑ ሰዎችም ይህንን ህይወት ማወቅ፣ መረዳት፣ መገንዘብ ያስፈልጋቸዋል። እንዲያውም በቤተክርስቲያናችን ስለ ጋብቻ በጣም ብዙ ያስተማሩ መምህራነ ቤተክርስቲያን መነኮሳት ናቸው። ኖረውበት ባይሆኑም ትምህርቱ የቤተክርስቲያን እንደመሆኑ ሌላው ሰው ይሄንን ማወቅ መገንዘብ ስለሚያስፈልገው ነው። እንደ ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 7 ላይ የሱ ቅዱስ ጳውሎስ ደግሞ ህይወቱን ሁሉ ነገሩን ይከተለው የነበረውና ጠባቂው አድርጎ የሾመውም ቅዱስ ዮሐንስ አፈወርቅም ተመሳሳይ ስለ ጋብቻ ህይወት በጣም ብዙ ስፋት ያላቸውን ትምህርቶችን፣ ድርሳናቶችን ጽፈዋል። ስንመለከታቸው ምንም እንኳን እነዚህ ሁለት አባቶቻችን የመንኩስና ህይወትን የኖሩ ቢሆኑም የጋብቻ ህይወትን ቸል ብለው ያለፉት አይደለም። ምክንያቱም ክርስቲያኖች ወደ እግዚአብሔር መንግስት የሚያደርሳቸው ሁለት መንገዶች ናቸው፣ ምንኩስናና ጋብቻ ናቸው። ምንኩስና
ውስጡ ከመንኩስና ህይወቱ ባሻገር ማለት ነው አኗኗሩ በሁለት ይከፈላል። የማህበርና የተባህቶ ይባላል። ማህበር ማለት በአንድነት በህብረት መነኮሳት የሚኖሩት የኑሮ አይነት ሲሆን ተባህቶ የሚባለው ደግሞ ለብቸኝነት የሚኖር ባህታውያን የምንላቸው ማለት ነው እነሱ የሚኖሩት ህይወት ነው። በመንኩስና ህይወት ታዲያ በጥቅሉ ዋነኛው ዓላማው ምንድነው? ሰውን ከእግዚአብሔር ጋር ማገናኘት ነው። መነኮሳት ሰው ካለበት ጥለው የሚወጡት መንኩሰው ከዓለሙ ይልቅ በረሃውን መርጠው የሚወርዱት ከሰው ለመሸሽ ብቻ ሳይሆን በሙሉ ልባቸው ከእግዚአብሔር አምላክ ጋር ለመጣበቅም ጭምር ነው። ስለዚህ መነኮሳት ይህንን እንደሚያደርጉት ሁሉ ባለትዳሮችም ለምንድነው የሚያገቡት ሲባል የጋብቻ ዋነኛ ምክንያቶች ተብለው የሚዘረዘሩት አንደኛው ዘርን ለመተካት ነው፣ ሁለተኛው ለመረዳዳት ነው፣ ሶስተኛው ደግሞ ከዝሙት ለመጠበቅ ነው። ሶስቱንም ብንመለከታቸው መዳረሻቸው ወደ እግዚአብሔር የሚያደርሱ ናቸው። ሰው ከዝሙት ከኃጢአት የሚጠበቀው ጽድቅን ለመስራት ነው። ሰው ዘር የሚተካው ዘር መተካት ስላለበት ብቻ ሳይሆን የሚተካውን ዘር ምክንያት አድርጎ የሚጸድቅም ጭምር ከሆነ በመልካም ስነ ምግባር የሚመላለስ ከሆነ ነው። ባልና ሚስት የሚረዳዱት ደግሞ በስጋዊ ህይወታቸው የተሻለ ኑሮ ለማግኘት ብቻ ሳይሆን በመንፈሳዊ ህይወታቸው ተስፋ የሚያደርጓትን መንግስተ ሰማያትን ለመውረስ ነው። ምንኩስና መዳረሻው የእግዚአብሔር መንግስት እንደሆነ ሁሉ ታዲያ ጋብቻ መዳረሻ ቦታ ወይንም ደግሞ መዳረሻው የእግዚአብሔር መንግስት ወይም መንግስተ ሰማያት ናት። ስለዚህ ሰው ከሁለቱ አማራጮች አንዱን መርጦ ይኖራል። የምንኩስናውን ህይወት በመምረጥ የሚኖሩ ሰዎች ከባለትዳሮች የተሻሉ ወይም በቅድስና ህይወታቸው የሚበልጡ ናቸው። መነኮሳት ለዛም ነው ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 7 ላይ ሲያስተምር ስላገቡ ሰዎች ሲናገር መልካም እንዳደረጉ ይናገራል። በማግባታቸው ምክንያት ከኃጢአት ለመጠበቅ ለመረዳዳትና ዘርን ለመተካት ምርጫቸው ስላደረጉ በዚህች ምድር ላይ ቤተሰብን መስርቶ መኖር ኃጢአት አይደለም፣ ክፋት አይደለም፣ ነውርም ጭምር አይደለም፣ የሚያስከስስም አይደለም። ምክንያቱም በብቸኝነት ህይወታቸው እንደነ ኤልያስ እንደነ ሄኖክ የተመሰገኑ አባቶቻችን እናቶቻችን እንዳሉ ሁሉ በጋብቻ ህይወታቸው እንደነ አብርሃም እንደ ይስሐቅ እንደ ያዕቆብ ደግሞ የተመሰገኑም አሉ። ስለዚህ ሰው በምንኩስና ህይወት ሳይመርጥ ወደ ጋብቻ ህይወት መግባቱ ሙሉ በሙሉ የሚያስከስሰው የሚያስወቅሰው አይደለም፣ አኗኗሩ የተቀደሰና ጥሩ የሆነ ከሆነ። ስለዚህ ቅዱስ ጳውሎስ ያገባ መልካም አደረገ አለ፣ ያላገባ ደግሞ የተሻለ አደረገ። ያላገባ የተሻለ ማድረጉ መነኮሳት ባለማግባታቸው የተሻሉ ነገሮችን አድርገዋል። በሙሉ ሐሳባቸው በቁርጥ ሕሊናቸው እግዚአብሔርን ለመታዘዝና እግዚአብሔርን ለማምለክ ዝግጁ ሆነዋልና መነኮሳት እንደ ባለትዳሮች እንደሚፈተኑት ፈተና ላይፈተኑ ይችላሉ፣ የሚፈተኑም አሉ። አንዳንድ ፈተናዎች ግን ባለትዳሮች ላይ የሚጸኑባቸው መነኮሳት ላይ ኢምንት ወይም ባዶ ሆነው ሊገኙ ይችላሉ። ለምሳሌ ለጋብቻ ህይወት ለሚኖሩ ሰዎች የገንዘብ ጉዳይ ቀላል አይደለም፣ ምክንያቱም የመኖርና ያለመኖር ጉዳይ ስለሆነ። ለመነኮሳት ግን የገንዘብ ጉዳይ ያን ያክል ቁም ነገርም ላይሰጥ ይችላል። በዚህ በዜና አበው ላይ የቅዱስ መቃርስ ደቀ መዛሙርትን ታሪክ የተጻፈበት አለና አንድ ባለጸጋ ወደ ቅዱስ መቃርስ ገዳም ከሄደ በኋላ ለዛ ለገዳማውያኑ ወርቅ መስጠት ፈልጋለሁ አለና የገዳሙ አበመኔት በፍጹም ይሄ ሊሆን አይችልም፣ ሊቀበሉ አይችሉም አሉ እና ባለጸጋው በጣም ካልተቀበሉኝ በቃ ግዴታ ነው፣ እንዴት ይሄንን ሁሉ መንገድ መጥቼ ብሎ አስጨነቃቸውና አበመኔቱ መነኮሳቱ እንደማይፈልጉ ሲነገረው ይሄ ባለጸጋ እንዳልሰማ ሲያውቅ ደውል እንዲደወልና መነኮሳቱ ሁሉ እንዲሰበሰቡ አደረገ። ያን ባለጸጋ የያዘውን ወርቅ በሙሉ ከፊት ለፊቷቸው አስቀመጠና የምትፈልጉትን ያክሉ ሰዱ አሏቸውና በደውሉ ምክንያት የተሰበሰቡት መነኮሳት በሙሉ ምንም ሳያደርጉ ቆመው ዝም ብለው አፍጥጠው ያዩ ነበርና ባለጸጋው ለአበመኔቱ ምን ሆነው ነው ወርቁን እያነሱ ለምን አንዳንድ እያደረጉ አይወስዱም አይሄዱም አላቸውና አበመኔቱም አዘዛቸው፣ የፈለጋችሁትን ያክል ይዛችሁ ሂዱ አላቸውና እነዛ መነኮሳት ምን አሉ? እኛ ወርቅ ሳይሆን ድንጋይን የሚታየን፣ ለድንጋይማ እዛው ከበዓታችንስ ያለ ነገር አይደል እንዴ? ለምን ተሸክመን መሄድ ያስፈልገናል አሉ ይባላልና ያ ባለጸጋ በጣም ልቡ ሲነካ ለካ ሰው ወርቅ እያየ ወርቅ ሳይመስለው ገንዘብ እያለ ያለ ገንዘብ መኖር የሚችልበትም ጸጋ ሊደርስ ይችላል ብሎ ወደዛ ህይወት እንዲቀላቅሉት ጠየቃቸው የሚል ታሪክ አለና መነኮሳት ስለዚህ ባለጸጎ በጋብቻ ህይወት የሚኖሩ ሰዎች የሚፈተኑበትን ፈተና ላይፈተኑ ይችላሉ። የሚያሳስባቸው ላያሳስባቸው ይችላል። ያ ማለት ግን ሙሉ በሙሉ ሳይሆን እንዲሁ በጾታ መመን የሚፈተኑባቸው የጾር ፈተናዎች አንዱ ላይ ላይጸናበት ይችላል ማለት ነው።
እነዚህ አምስቱ ጾታ ምእመናን የሚባሉት በጾር ወይም በዋና ፈተና የሚታወቁት የወንዶች ትልቁ ፈተናቸው የሚባለው ዝሙት ነው ወይም ዋና ጾራቸው። የሴቶች ትውዝፍት ነው ወይም ምንዝር ጌጥ ይባላል። የአረጋውያን ወይም የትላልቅ ሰዎች ደግሞ ፈተናቸው ፍቅረ ነዋይ ነው ይባላል። የመነኮሳት ፈተናቸው ምንድነው ቢባል ስስት ነው ይባላል። የካህናት ፈተናቸው ደግሞ ትዕቢት ነው። እነዚህ ዋና ጾሮቻቸው ናቸው የሚፈተኑባቸው። ያ ማለት ግን የወራዙት ወይንም ደግሞ የወጣቱ የዝሙት ፈተና ካህኑ ላይ ላይመጣ፣ የካህኑ የትዕቢት ፈተና መነኩሴው ላይ ላይመጣ፣ የመነኩሴው ፈተና የምንዝር ጌጥ ፈተና የሆነባት ሴቷ ላይ ላይመጣ ይችላል ማለት አይደለም። ዋና ፈተናዎቻቸው ናቸው ለማለት ነው። ስለዚህ የጋብቻ ህይወት ላይ የሚያሳስባቸው የሚያስጨንቃቸው ነገር ለመነኮሳት ላያሳስባቸው ላያስጨንቃቸው ስለሚችል የመነኮሳት ክብር የበለጠ ነው እንላለን። የጋብቻንም ክብር ብንመለከተው ደግሞ መዳረሻው የእግዚአብሔርን መንግስት እንደማውረስነቱ መጠን ደግሞ ትልቅ ክብር ነው ያለውና ቤተክርስቲያናችን ጋብቻን ትልቅ ቦታ ትሰጠዋለች። ምስጢርም ጭምር ነው። ምስጢረ ጋብቻ የምንለውን ወይም ጋብቻ ምስጢር ነው የምንለውን ቤተክርስቲያን ከሰባቱ ምስጢራት መካከል አንዱ የሆነውን ምስጢረ ተክሊል ብላ ትጠራዋለች። ከሁለትነት ወደ አንድነት ባለትዳሮቹ የሚመጡበት ይህ የተቀደሰው ምስጢር በሰው በአይነ ስጋው ሊመረመር ሊታይ ሊታወቅ የማይችል ነገር ነው። ሌላው ስለ ጋብቻ ህይወት ማወቅ ያለብን ደግሞ የጋብቻ ህይወት ለቤተክርስቲያን የጋብቻ ህይወት ብቻ ሳይሆን ኦርቶዶክሳዊም ጭምር ነው። ኦርቶዶክሳዊ ነው ማለት ቀጥተኛ መንገድ ነው። እምነት፣ ተስፋ፣ ፍቅር ያለው ነው። ዋጋ የሚከፈልበትም ጭምር ነው። ቀጥተኛ መንገድ ነው ማለት ተጋቢዎች በጋብቻው ህይወታቸው ላይ የመጨረሻው ህይወታቸው የእግዚአብሔርን መንግስት እንደመውረስ ስለሆነ ሐሳባቸው ቀጥተኛውንና ርትዕት የሆነችውን ሃይማኖትና ስራ ይዘው ይሄዳሉ ማለት ነው። የጋብቻ ህይወት ኦርቶዶክሳዊ ነው ማለት እምነት፣ ተስፋ፣ ፍቅር አለው ማለት ነው። እንደመታመናቸው አንዱ ለአንዱ ይታመናል። ተስፋ ስላላቸው አንዱ በአንዱ ሊወርሰው የሚችለውን የእግዚአብሔርን መንግስት ያውቃል ማለት ነው። ፍቅር ደግሞ ከሁሉ በላይ ይበልጣልና ይህንን አደረኩልሽ ከሚል ፍቅር ተሻግረው ምን ላደርግ እችላለሁ ወደሚለው ፍቅርም ከፍ ብለው አንዱን የእግዚአብሔርን አምሳያ በመመልከትና በማየት የሚስተሳሰሩበት ስለሆነ ጋብቻ በቅድስት ቤተክርስቲያን ላይ እንዲህ አይነት ሰፊ የሆነ ትርጉምም ጭምራለሁ ማለት ነው። ሌላው ማወቅ ያለብን የጋብቻ ትምህርት ላይ ትምህርቱን ለምን መማር አስፈለገን የሚለው ነው። ቅድም እንዳልነው ትምህርቱን በዋነኝነት የሚያስፈልገው ለተጋቢዎችና ለጋቡ ላሰቡ ሰዎች ብቻ ሳይሆን ለሁሉም ነው። ምክንያቱም ሁሉም የጋብቻ ውጤት ስለሆነ በተለይ ደግሞ አሁን ባለንበት ጊዜ ላይ ስለ ጋብቻ በጣም ይህ ቀረሽ የማይባል ክፉ የሆኑ የምንሰማቸው ነገሮች አሉ። አንዳንዶች ጋብቻን ሙሉ በሙሉ አያስፈልግም የሚሉ፣ አንዳንዶች ደግሞ በጋብቻ ሊገኝ የሚችሉ ብዙ ነገሮችን ያለ ጋብቻ ሰው ማግኘት ይችላል የሚሉ። ለምሳሌ የጋብቻ አንደኛው የሚመሰረትበት ምክንያት ዘር መተካት ከሆነ አንድ ሰው ተነስቶ እኔ ዘር ለመተካት መጋባት አይጠበቅብኝም ዝም ብዬ ወልጄ መኖር እችላለሁ የሚሉም ሐሳብ አቀንቃኞች እየመጡ ስለሆኑ ወይም እያሉም ስለምንመለከት፣ ሶስተኛው የትምህርቱ አስፈላጊነት ደግሞ ይህ ህይወት ነገ ከነገ ወዲያ ላይ ያልተገባ ሆኖ እንዳይለወጥ ነው። በኦሪት ዘፍጥረት በ10 እና በ11 ምዕራፎች ውስጥ ምድራችን በጣም የደረሰባት ሁለት ታላላቅ ጉስቁልናዎች ይታያሉ። ሶስት ልንለው እንችላለን። አንደኛው የአዳምና ሔዋን ከነበሩበት ከገነት ተባረው ወደ ምድር መውረድ ነው። ሁለተኛው የሰው ልጅ ኃጢያቱ ብዛት ምክንያት ሆኖ በጥፋት ውሃ መጥፋት ነው። ሶስተኛው ደግሞ ኦሪት ዘፍጥረት ምዕራፍ 19 ላይ የምናገኘው የሰዶምና የጎሞራ ነው። ሰዶምና ጎሞራ ያጠፉትን ጥፋት ነብዩ ሕዝቅኤል በትንቢት መጽሐፉ የተናገረ ቢሆንም ዘፍጥረት 19 ላይ ስንመለከት ግን ብዙ ኃጢያቶች ነበሩ። ከነዛ ከሚሰሯቸው ኃጢያቶች መካከል አንደኛው ለጋብቻ ያላቸው አመለካከትና ስለ ጋብቻ ያላቸው ሁኔታ በጣም ከመለወጡ የተነሳ ማግባት የማይቻላቸውን እያገቡ ከእንስሳቶችም ጋር ጭምር እየተዳሩ ትልቅ ኃጢያት ይሰሩ ነበር። እግዚአብሔር ለዛ ነው ከኃጢያታቸው እንደማይመለሱ በሎጥ ምክንያት እግዚአብሔር ያቺን ምድር ሊመራት ቢፈልግም ከሎጥ ያለፉ ብዙ ጻድቃን ግን እንደሌሉባት ሲያይ ሎጥና ቤተሰቦቹን አውጥቶ ያቺን ምድር ግን በሳት አቃጥሎ አሁን ላይ ትዝታዋ የራሱ የት እንዳለስ ከማናውቃትም ጭምር ከምድረ ገጽ የጠፋችውና የጋብቻ ሁኔታን መማር የሚያስፈልገን አሁን ዓለማችን እየሄደችበት እየተራመደችበት ባለበት መንገድ ስንመለከት ይቅርና የተጋባውን ጋብቻ እንደዚህ ያክል በተቀደሰ ህይወት መኖር አለበት የሚለው ጉዳይ ለማውራት
ከፍ ብሎ አሁን ላይ በጣም ባልተገባ ሁኔታ በተመሳሳይ ጾታ ጋብቻ የሚመሰረትበት ሰዎች ክብራቸውን ካለማወቅ የተነሳ ዝቅ ብለውም ጭምር ከእንስሳትም ጋር ጭምር ጋብቻ ካልፈጸምን የሚሉበት ጊዜ መጥቷልና የጋብቻን ክብር እንዴት እንደቀለለ ስለ ጋብቻ ያለው አመለካከትም ጭምር እንዴት እንደወረደ ስለሚታወቅ በዚህ ትምህርት እንደ እግዚአብሔር ፈቃድ ከመጀመሪያው ከንጽህናና ከድንግልና ሕይወት አንስተን እስከ መጨረሻው ልጆችን እንዴት ማሳደግ አለብን ወይንም ደግሞ ጋብቻ ላይ ሊመጣ የሚችለው ፈተናዎች እንዴት ናቸው ብለን የምንመለከታቸውን ሐሳቦች ለማንሳት ነው የምንሞክረው ማለት ነው። ይህንን ባጭሩ እንደ መግቢያው ከተመለከትን እንደ እግዚአብሔር ቅዱስ ፈቃድ በሚቀጥለው ክፍለ ጊዜ ላይ ደግሞ የንጽህናና የድንግልና ሕይወትን ለብቻው የምንመለከት ይሆናል ማለት ነው። አምላካችን ቅዱስ እግዚአብሔር የሰማነውን በዝነ ልቡናችን እንዲጽፍልን እንዲያሳድርልን የሱ ቅዱስ መልካም ፈቃድ ይሁንልን። ወስብሐት ለእግዚአብሔር። እስመ በረከተ ይሁብ መምህረ። ውድ የሰኒ ዘሚካኤል የዩቲዩብ ቤተሰቦች የዛሬ ፕሮግራማችን የጋብቻ ሕይወት ምን ይመስላል በሚለው ስንማማር ቆይተናል። በእውነቱ ከልብ ካዳመጥ ነው ብዙ ነገር እናተርፍበታለን። በእውነት ለመምህራችንን ቃለ ሕይወትን ያሰማልን። በቀጣይ ፕሮግራም እስከምንገናኝ ድረስ ሰላም ሁኑልኝ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። መልካም ጊዜ